ሲጀምር ታንግ የምትባል ታዋቂ ዘፋኝ ከአንዲት ሴት ጋር በመኪና ስትሄድ እናይታለን። እዛው ያሉም የመኪና አደጋ ይደርስባቸውና በጣም ይጎዳሉ። ግን ወዲያውኑ ከእንቅልፏም ትነቃለች። እሷም ማልቀስ ጀምራለች። እዛው ላይም ረዳቷ ብዙ ስጦታዎችን ይዛላት ትገባለች። እሷም በጣም ታዋቂ ስለሆነች ስጦታዎቹ ከአድናቂዎቿ ነበር የተላኩላት። ረዳቷም አንድ ባንድ የከፈተቻቸው አንዱ ስጦታ ውስጥም ደም የነካው ነገር ስታይ ትደነግጣለች። በቀጣይ ቀንም ፕሮግራም ስለነበራት በስቱዲዮ ውስጥም ትዘጋጃለች። ከጨረሰች በኋላ ወደ ፕሮግራሙ ትሄድና በቦታው ብዙ ሰዎችና ጋዜጠኞች ነበሩ። እሷም ወደ ውስጥ እየገባች አንድ ከሷ ጋር የምትፎካከር ሴትም እሷን ለማዋረድ እንደሷ ለብሳ ትመጣለች። የማዩ ነገርም እያወራች ልታናዳት ብትሞክርም ታንግ ድራማ መፍጠር ስላልፈለገች ዝም ብላ ትሄዳለች። እሷም ሀሳቧ ሳይሳካላት ሲቀርም አውቃ ቀሚሷን ትረግጣውና ሁሉም ሰው ፊት ይቀድዳል። እሷም ውይ ይቅርታ አላውኩም ነበር ስትላት ታንግም ምንም ሳይመስላት የተበላሸው ሙሉ በሙሉ ትቀዳውና በጥፊ ትመታታለች። ሁለተኛ እንደዚህ አይነት ነገር ለማድረግ እንዳታስቢ ብላ ታስጠነቅቃትና ትታት ትሄዳለች። በታንግ ስራም ሁሉም ሰው ይገረማሉ። በዛው ሰዓትም አንድ ጃንግ የተባለ መልካም ዶክተር እናያለን። እሱም ደግና በጣም ቆንጆ ስለነበረ እዛው የሚሰሩ ነርሶችን መደንቁታል። በሌላ በኩል ታንግ ሜካፓን ስታስተካከል የሆነ ሰው በድብቅ ፎቶ ይቀርጻታል። እሷም የሆነ ሰው እንዳለ ታስተውልና እየሮጠች መከተሏን ትቀጥላለች። ቆይ ማነህ? ለምን ፊት ለፊት አትጋፈጥም? ነገር ግን ፎቶ ውስጥ ቀርጻት የነበረችው ሴት ስትሆን የትምህርት ቤት የልብ ጓደኛዋም ነበረች። ታንግም ደስ ብሏት ወደ እሷ ስትጠጋ ጓደኛዋ ብላ ታወጣባታለች። ከዛም ህይወት የተበላሸው ባንቺ ምክንያት ነው ትላትና ራሷን ትጎዳለች። መታገል ሲጀምሩም ጋዜጠኞች መታ ፎቶ መቅረጽ ጀምራሉ። በኋላ ላይም ታንግ ወደ ሆስፒታል ይወስዷታል። እሷን በጣም ደንግጣ ስለነበረ ዝም ትላለች። እዛው ላይም ጃንግ ይመጣና ካከማት በኋላ እጇ ላይ ከረሜላ አስቀምጦላት ሄዳል። እሷም ወደ ራሷ ስትመለስ ከረሜላውን ታያዋለች። ተማሪ ያለችም አንድ ልጅ እንደዚህ አይነት ከረሜላ ሰጣት ትዝ ይላታል። ከቀናት በኋላም ታንግ ተሽሏት ዘፈን ልታቀርብ ስትል ሆስፒታል ያገኘቻት ልጅ ትዝ እያለቻት መዝፈን ያቅታታል። ሆስፒታል የነበረችውም ከዓመታት በፊት የመኪና አደጋ ሲደርስባት አብራት የነበረችው ሴት ነበረች። በአደጋው ምክንያትም ድምጿ እንዳጣችና ለዚህም መቼም ይቅር እንዳማትላት ትነግራታለች። በትውስታም ከዓመታት በፊት ተማሪ ወደ ነበረችበት ጊዜ ማስታወስ ጀምራለች። እሷም በጣም ተወደው የነበረ ልጅ ስለነበረ ለእሱ ለመናገር ወደ ሬዲዮ ክፍል ትሄዳለች። እሱ ግን እንደማይፈልጋት ይነግራታል። ማይኩ ደግሞ በልቶ ስለነበረ እንደማይፈልጋት የተናገረውን ሁሉም ሰው ይሰማሉ። ተማሪዎችም እያዩት ሲስቁባት በጣም ታፍራለች። ከትውስታው ስንመለስም ታንግ በጣም ትልቅ ጭንቀት ውስጥ እንደሆነች እናያለን። በሆስፒታል ያለችው ሴትም ዝም ብለው የሚተዋወቁ ሳይሆኑ የትምህርት ቤት የልብ ጓደኞች መሆናቸውን እንረዳለን። በቀጣዩ ቀን እሷን ለመጠየቅ ሰው እንዳያ ተሸፋፍና ትወጣለች። ጋዜጠኞቹም እየተከተሏት ስለነበረ ጃንግ በኮቱ ይሸፍናታል። እነሱም ሌላ ሰው መስሏቸው ይሄዳሉ። እሷም አንዱ ተከታይ ነው ብላ ስላሰበች እስክሪብቶ አውጥታ ትፈርምለታለች። እሱ ግን በጭራሽ ዘፈኖቿን ስለማይወዳቸው ሳስበው በትክክል ማሰብ አትችይም፣ ወደ ክፍሌ ነይ እናክምሻለሁ ይላትና እሱ ምርመራ ካረገላት በኋላ በጣም ጭንቀት ውስጥ ስለሆነችም ጭንቅላቷ ላይም ችግር እንዳለ ይነግራታል። ሀሳብም እንደሆነ ገብቶኛል፣ ታመሻል በማለት ብዙ ጊዜን ካንተ ጋር እንዳሳልፍ ነው፣ ይኸው መረጃሽን ማየት ትችያለሽ ብሎ ሰጣትም። ጽሑፉን ስታየው በጣም ትደነግጣለች። ወደ ትውስታ ስንመለስም ጃንግ የምትወደው ልጅ እንደነበረ እናያለን። ሁሉም የሚያወሩትንም እንዲሰሙ ማይኩን ከፍ ያደረገው እሱ ነበር። እሷም እወድሃለሁ፣ አብረኸኝ ሁን። አይሆንም፣ አባቴ ላንቺ አባት ነው የሚሰራው፣ አብረን ልንሆን የማንችል ሰዎች ነን። ከትውስታ ተመልሳ ማስኩን ስታወልቀው እሱ ራሱ መሆኑንም ታረጋግጣለች። ወደ ቤቷ ሄዳም እንዴት ከዚህ ሁሉ ጊዜ በኋላ ወደ ህይወቴ ሊመጣ ቻለ እያለች ታስባለች። በሌላ በኩል ጃንግ ከድሮ ትምህርት ቤታቸው ፊት ለፊት ቆሞ የዛን ያደረገው ነገር ይቆጨዋል። ለአመታት የሚያንን ጸጸት ይዞት እንደኖረ እናየዋለን። ወደ ትውስታም ይመልሰንና ልጅ ያሉ የእሱ አባት ለታንግ አባት ሹፌር ነበር። እናቱም በሽተኛ በመሆኗ እና አቅም ስላልነበራቸው አባት ወደ እሷ ቤት ያመጣቸዋል። እሷም እቃውን ወስዳ ያለት ክፍሏን ታሳየዋለች። ከትውስታው ስንመለስም ታንግ ያጋጠማት ነገር በዜናዎች ሁሉ ላይ ይስፋፋል። ማናጀሯና ረዳቷን ፍቅረኛ እንድትይዝና ስለ ግንኙነቷ ሲወራ ይሄ ሁሉ ወሬ እንደሚረሳ ለማድረግ ያስባሉ። ፍቅረኛዋ ለማስመሰልም ረዳቷ አንድ ወንድ ይዛ ትመጣለች። እሱ ግን አናዳጅ ባህሪ ስለነበረው ሳይስማሙ ይቀርና ብቻዋን ትሄዳለች። እዛ ቆማ እያወራች ያለም አንድ ሰው ወደ ውስጥ ይገባና ወደ እሷ ጋር ሄዳል። እሱም ጃንግ ሲሆን ማይኩን ተቀብለዋት እኔ የታንግ ፍቅረኛ ነኝ ጃንግ እባላለሁ ብሎ ሲናገር ጋዜጠኞች ሁሉ ይደነግጣሉ። ከማንም በላይ ደግሞ እሷ ትገረማለች። ወደ ክፍሏ ይዛው ሄዳም ለምንድን ነው የመጣኸው? ምን ለማድረግ እየሞከርክ ነው? ጤናሽ እያሳሰበኝ ስለሆነ ነው። በሽታሽን የሚያባብስብሽ ደግሞ ሚዲያ ላይ የሚታዩት ነገሮች ናቸው። እኔ ደግሞ ዶክተር ነኝ። ስለዚህ ታካሚን ማድናት በዚህ መንገድ ከሆነ ችግር የለብኝም። ከዚህ በፊት ያደረጋቸው ነገሮች የምንቆጩት ሲነግራትም እሺ የምርም ከተቆጨ ተንበርከክና ይቅርታ ጠይቀኝ። እሱ ምንም ሳያምነታ ሄዶ ይንበረከክና ይቅርታ ይጠይቃታል።
ማስመሰላቸውን ለመቀጠልም ወደ ቤቷ ይዛው ትመጣለች። ወደ ዕቃ ማስቀመጫም ይዛው ትገባና ይሄ ነው ያንተ ክፍል፣ እዚህ መሆን ትችላለህ። እሺ ይመቸኛል። ረዳቷና ማናጀሩ መስማማቷን ሳዩ ይገረማሉ። የጃንግ ታናሽ ወንድምም ከሌላ ሀገር መጥቶ ስለነበረ ወደ እሷ ቤት ያመጡታል። እሱም እየመጣ ያለ የአንድ ሴት መኪናን ሳያስብ አበላሽቶባት ስልኩን ይዛበት እንደሄደች ይነግራቸዋል። በኋላ ላይ እሷ ጸጉሯን እያበጠረች በጣም ሲነቃቃል ትደነግጣለች። ከሲንኮ ላይም ጸጉሯ ልታወጣው ስትሞክር ጥፍሯ ይቀረቀረና አልወጣም ይላታል። እዛው ላይ መስሎ ሲመጣ እዚህ ደግሞ ምን ትሰራለህ ስትለው እሱም ሰዓቱን ያይና እንደ ስኬጁሌ መሰረት አሁን ሻወር የምወስድበት ሰዓት ነው፣ ስለዚህ አንቺ ብትወጪ ይሻላል። ከዛም ጥፍሯ ልታወጣው ስትሞክር እጇ በመጎዳቱ መድኃኒት ያደርግላታል። እሷም በዚህ ጸባዩ ትንሽ ከተገረመች በኋላ ትታው ትሄዳለች። እሱም አጠገቡ ያለውን አሻንጉሊት ይዘውና ምን መጥፎ ጸባይ ብታሳይኝም ከአጠገብሽ አርቅም፣ ምክንያቱም እወድሻለሁ እያለ ያወራል። በትውስታም ይመልሰናል። ያኔ ጃንግ ሲያጠና ያመሽ ነበር። እሷንም በትምህርቱ ያግዛታል። እሷ ግን ከማጥናት ይልቅ እሱ ለማፍጠጥ ነበር ስራዋ። እኔ ማየትሽን አቁመሽ አርፈሽ አጥኚ እያጠኑ የሚርባትና ምግብ ያመጣላታል። ከትውስታው ስንመለስ ደግሞ ጃንግ ምግብ ሲሰራ እናየዋለን። ሳይታሰብም የታንግ ታላቅ እህት ትመጣና ማስመሰላቸው መቀጠል ስላልቻሉ እውነቱን ነግሯታል። እሷም ከመነደድ ይልቅ ምንም ሳይመስላት ይቀራል። በቀጣዩ ቀንም ድሮ እሷና ጓደኛዋ ሚሚ እየመጡ የሚዘፍኑበት ቦታ ላይ ተመጣና ሲዘፍኑ ማስታወስ ጀምራለች። አሁን ግን በአደጋው ምክንያት ጓደኛዋ መዝፈን አለመቻሏ ጥፋተኝነት ተሰማትና በሷ ምክንያት የሚሚ ህይወት መበላሸቱን እያሰበ ታዝናለች። ጃንግ መጥቶ ብቻዋን ሲያትም ሚሚ ጋር የተፈጠረውን ነገር ያንቺ ጥፋት አይደለም፣ ራስሽን ስለ ሁሉም ነገር መውቀስሽን ማቆም አለብሽ፣ ምንም የምትለውጪው ነገር የለም ስላት ዝም ብላው ትሄዳለች። በሌላ በኩል ሚሚ መጮሃን ትጀምራለች። ነርሶችም ሊያረጋጓት ቢሞክሩም ያቅታቸዋል። እሱም ወደ ክፍሉ ሲገባ ተወደው ስለነበረ ወዲያውኑ ተረጋጋና ታቅፈዋለች። እሱ ግን ያስለቅቃትና እንደተረጋጋ ይነግራታል። ታንግን በድጋሚ ለመስፈን ታስበና ወደ ስቱዲዮ ትሄዳለች። ነገር ግን ምንም ያህል ለመስፈን ብትሞክርም ያቅታትና ታስናለች። ማታ ላይም በሀዘን እየጠጣች ሊወስዳት ሲመጣ እምቢ ትለዋለች። ተነስታም ታቅፈውና ማልቀስ ትጀምራለች። እሱም ያረጋጋታል። ወደ ትውስቷ የሚመልሰንና ሚሜም አባትሽ እሱ እንደምትወጁ ቢያውቅ መቼም ነው አብራችሁ እንድትሆኑ የማይፈቅድላችሁ ብትላትን መስዋ ግን የምታስበው ስለሱ ብቻ ነበር። ከትውስቷ ተመልሳ ከእንቅልፏ ስትነቃ ብዙ ከረሜላ ጠረጴዛዋ ላይ ተቀምጦ ታገኝና እሱ እንዳስቀመጠላት ይገባታል። እታች የሚረብሽ ድምፅ ሰምታ ስትወርድም የጃንግ ወንድም ድምፅ ማጉያ ይዞ እየዘፈነ ልታስቆመው ብትሞክርም እምቢ እያለ ያስቸግራታል። ውጭ ላይም ጃንግና እህቷ ይገናኙና እህቴን በድጋሚ እንዳትጎዳት እያለች ውስጥ ሲጣሉ ይሰሟቸውና እየሮጡ መጥተው ይገላግሏቸዋል። ወንድምየውም የታንግ ታላቅ እህትን ሲያያት ያኔ መኪናውን አበላሽቶባት ስልኩን የወሰደችበት እሷ እንደሆነች ያስታውስና እሷ ለመጮህ ይጀምራል። ሁለቱ ትማማቾችም እነሱን ውጭ ትተዋቸው ገብተው በሩን ዘጉባቸዋል። በሌላ ቀንም ታንግ ከረዳቷ ጋር እያወራች ሚሜ ትመጣለች። እሷም እባክሽ ቅርበኝ፣ ሁሉም የኔ ጥፋት ነው ብላ ፊት ለፊቷ አስተንበረከክ ወደ ትውስታ ይመልሰንና ሁለቱ ተጣልተው ስለነበረ እንድታረቃት ሚሜ ኬክ ትገዛላታለች። ታንግ ግን አለርጂ ስላለባት እንደማትበላ ስትነግራት አውቃ መስዋዕት እያለቀሰ ትናግራታለች። በዚህ ማለም ታንግ እንደ መጥፎ ሰው ትታያለች። ከትውስታው ሲመለሱም እባክሽ ከዚህ በፊት ላደረኩሽ ነገር ይቅርበኝ ብትላትም እሷ ግን ስላላመነቻት ድምጿን ትቀደዋለች። ይቅርታ እንደማታደርግላትም ስትነግራት ሚሚ አስሬ ጎንበስ ቀና እያለች ትለምናታለች። እሷም ስላላስቻላት እሺ በቃ ይቅርብሻለሁ ብላ ትሄዳለች። ሚሚም አንድ ያበላሸችውን ጓደኛቸውን መመለስ እንደማትችል ትረዳለች። ታንግም ብቻዋን ጊዜ ለማሳለፍ ብላ ወደ ባህር ዳርቻው ትሄዳለች። በአጋጣሚ ግን እዛው ኮንሰርት ስለነበረ በሰዎች ተሞልቶ ነበር። እሷም ተሸፋፍና እዛ ውስጥ ተቆመም ሸዋም የተባለ ዘፋኝ ወደ እሷ ጋር ይመጣና የለበሰችውን ሻርፕም ያወልቀዋል። ከዚህ በፊት የሚተዋወቁ ስለነበረ ደስላትና ተቀምጠው ስላለፈው ነገር ሁሉ ማውራት ይጀምራሉ። እሱም አብሮ እራት እንድትበላ ይጋብዛታል። በሌላ በኩል የሰው ተከታዮች የቤቱን መውጫ ዘግተውት እሱም ግራ ገብቶት እያለ እሷ ትመጣና ተገላግለዋለች። ሸዋምም አብሮ ሳያቸው ይነደድና ወደ እነሱ ጋር ይሄዳል። በትውስታም እሱም ከሱ ጋር አንድ ትምህርት ቤት ነበር የሚማረው። አንድ ቀን አስተማሪው ሸዋም ላይ ሲጮህበትም መታ ትከራከርለታለች። እሱም ለደግነቷ ብሎ ምግብ ይጋብዛታል። ከዛ በኋላም ጥሩ ጓደኛሞች ይሆናሉ። ከትውስታው መልስም ሰላም ሲባባሉ በእንዴት ይታያሉ። ልጅ እያሉን በመሃላቸው የሆነ ነገር ተፈጥሮ እንደነበረም ግልጽ ሆኖ ይታያል። በሌላ በኩል እህትየዋ የጃንግን ወንድም መኪናዋን ስላበላሸባት እንደ ቀጣት ሹፌሯ ታረገውና አዲስ ሱፍ ትገዛለታለች። እሱም ግራ ተጋብቶ ለምንድን ነው ሹፌር ለመሆን እንደዚህ አይነት ውድ ሱፍ የምለብሰው? ምክንያቱም እኔ ታዋቂ ሰው ነኝ፣ ሹፌሬ ውድ ነገር ነው መልበስ ያለበት ብለው እየገባ መሞከር ይጀምራል። ታንግም ከረዳቷ ጋር ርችት ሲታኮስ ለማየት እየሄዱ ረዳቷ ይደውላትና ትታት ትሄዳለች። እሷም ብቻዋን ስትሆን ለሸዋም ትደውለትና እሷ አብሯት ይሄዳል። ጃንግም ሲደውላት ሳታነሳላት ትቀራለች። ወደ ርችት ቦታም እንደሄደችም ሲያውቅም ወደዛው መሄድ ይጀምራል። ሲደርስም ከሸዋም ጋር አብረው ሳያቸው ይነድድና
ወደ እሱ መተው መጣላት ጀምራሉ። ከዛም ወደ ቤት ሊሄድ ነው ስትለም እኔ ነኝ የማደርሳት እኔ ነኝ እያሉ ሲጨቃጨቁ ወደ ቤት ለመሄድ ማንም አያስፈልገኝም ብቻዬን እሄዳለሁ ብላ ልትሄድ ስትልም ራሷን ትስታለች። እነሱም ወደ ቤት ወስደዋት ያስተኟታል። በትውስታም ታንግ ሚሚን ጨቁነሻታል ብሎ ይቆጣታል። ሹአምም ሌላ ጥፋት አጥፍቶ ስለነበረ ከጎኗ ቆሞ እያለ ጃንግ መጣና ያለምንም ማስረጃ ማንም አያምንሽም ሲላት ከጎኗ መሆን ሲገባው ሲወቅሳት እንደ ከዳ የተሰማትና በጣም ትነዳለች። ማታ ላይም ዳይሬክተሩም በሚሚና በታንግ መካከል አለመግባባት ነበረ ሲል እውነቱ እንዴት ሊታወቅ እንደቻለ ግራ ይገባታል። እሱም ይመጣና ስጣሉ የነበረበትን ቪዲዮ እያሳያት ይሄንን ካፌ ውስጥ ነው ያገኘሁት ሲላት እሷም እውነቱ በሱ ምክንያት እንደሆነ የታወቀው ስትረዳ ደስ ብሏ ታቅፈዋለች። ሹአም ከሩቅ እያያቸው ስለነበረ የሚናድዳል። ከትውስታው ሲመለሱ ሁለቱም ከመጣላት ይልቅ ለእሷ ይጨነቃሉ። ብዙም ግን ሳይቆዩ ማን እንደሚንከባከባት መጨቃጨቅ ይጀምራሉ። እሷም በመሃል ተናቃና ሁለቱንም በጥፊ ትላቸዋለች። ከዛ ሁለቱም ዝም ይላሉ። በቀጣዩ ቀን ግን ጃንግ ሙቀቷን ሲለካላት ሹአ ደግሞ ምግብ ማዘጋጀት ጀምሯል። ሙቀቷንም ለክቶላት ሊወጣ ሲለምጁን ትይዘውና እባክህ አብረኸኝ ሁን ስትለው እዛው ይቆያል። ሹአ ምግቡን ይዞላት ሲመጣ እጇን ይዞ ሲያየው በቅናት ይናድዳል። ከተሻላት በኋላም በጣም ድብርቱ ስለነበረች ለያዝናኗት ይዘዋት ይወጣል። ከብዙ ጊዜያት በኋላም ከልቧ ደስተኛ ትሆናለች። በሌላ በኩል እህቷ አንድ ትልቅ ስራ ስለነበረባት ወንድሙ ይዘዋት ይመጣል። ስራውም ሳይሳካ ይቀርና አዝና ዝናብ ላይ ትቆማለች። እሱም እየሮጠ ዣንጥላ ያመጣና ያስጠላታል። እሷም ስለሱ የነበራት አስተሳሰብ የተቀየረ ይመጣል። አሁንም በትውስታ ይመለሱና የጃንግ ልደት ስለሆነ ሰርፕራይዝ አዘጋጅታለት ወደ ባህር ዳርቻ ይዛው ትሄዳለች። ምኞት እንመኝ ትለውናም እንደዚሁም ጃንግ ሁልጊዜ ካጠገቤ እንዲሆን ፈልገዋለሁ ብላ ትመኛለች። ከትውስታው መልስም ታንክ ስለጤናዋ በሚስጠርም ከአንድ ዶክተር ጋር ታወራለች። ነገር ግን ሚሚ በሌላ በኩል ተቀምጣ ስትሰማ ተቆይና ወደ ማናጀሯ ትሄድና ታንግ ላይ ችግር እንደሚፈጠር እያወቀች እሷ ስላለችበት ሁኔታዋ ተናግራለች። ከእህቷ ጋር ተቀምጣ እያወራች የድሮ ዲያሪዋን በመልእክት ይልክላትና ይህንን ዲያሪ ከፈለግሽ ወደ ምልክሽ አድራሻ በፍጥነት ነይ የሚል የጽሑፍ መልእክትም ይገባላታል። በቀጣይ ቀንም ወደዛ ቦታ ብትሄድ ማንም ሳይኖር ይቀራል። ወደ መጋዘን ውስጥ ገባም ዲያሪዋ እየተቃጠለ ታገኘውና እሳቱን ለማጥፋት ስትሞክር ከውጭ ይቆልፍባታል። በተጨዋ ማንም የሚሰማት አልነበረም። ጃንግም ወደ ቤት ሲሄድም የተላከላትን መልእክት አይቶት ጊዜውን ሳያጠፋ ወደ እሷ ጋር ሄዳል። ከደረሰ በኋላም ይዟት ሲወጣ ትልቅ መንሰላል ሊወድቅባቸው ሲልም ለእሷ ይከለከላትና እሱ ግን ይጎዳል። ወደ ውጭ እየወጡም ወደ አምቡላንስ ትደውላለች። ሳይታሰብ ግን ሹአም ይመጣል። በሌላ በኩል እህቷ አንድ ትልቅ ከታንግ ጋር የሚገናኝ ፕሮጀክት ላይ ትገኛለች። የታንግ ተፎካካሪም እዛው ነበረች። ሁሉም የዲያሪያው ነገር የታቀደውን በሰው ነበር። ጃንግን ወደ ሆስፒታል እየወሰዱት በጣም ያማል እንዴ? ቆይ ለምንድን ነው እንደዛ ያደረከው? አታስቢ፣ ምንም የተሰማኝ አይደለም። አሁን ወደ ፕሮጀክትሽ መሄድ አለብሽ። አይ ትቼ የትም አልሄድም ብትለውም እሱ ግን ያሳምናታል። ተፎካካሪዋም ሁሉንም እንዳሰበችው እየሄደላት እያለ ታንግ በቦታው ትደርሳለች። ከዛ የሚደረገችው ነገር በሙሉ በሁሉም ሰው ፊት አጋልጠዋለች። እሷም እንደማትመጣ አስባ ስለነበረ ደንግጣ ትቀራለች። በሁሉም ሰው ፊትም ትዋረዳለች። እህቷም ሌላ የቢዝነስ ስብሰባ ስለነበራት ወደዛው ከጃንግ ወንድም ጋር ትሄዳለች። ስለሱ ማስተያየት መስጠት ጀምሩ። የግል ረዳቴ ነው ብላ ስትናገር በመልሷ ብዙም ደስ አይለው ይቀራል። እዛም እንጠጣ ሲያስገድደዋት የድሮ ባሏ እዛው ስለነበረ በሷ ፋንታ እሱ ይጠጣላታል። በዚህም የጃንግ ወንድምን በጣም ይቀናል። ታንግም ስብሰባውን ስትጨርስም ቶሎ ደሱ ጋር ሄዳ ማንከባከብ ትጀምራለች። በመሀልም ሹአም የሚያደርጉትን ነገር እያየ በጣም ይቀናል። ከዛ ሲብስባቸው ተነስተው ይሄዳል። አሁንም ትውስታቸው ጀምረና የታንግ ልደት በመሆኑ ሹአም ብዙ ስጦታ ይስጣታል። ጃንግም ስጦታ ገዝቶላት ሲመጣ ሌሎቹ የሰጧትን ውድ ስጦታዎችን ሳይደብረውና ሳይሰጣት ይሄዳል። እሷ ግን ስላየችው ግራ ትጋባና ትከተለዋለች። ስጦታ የታለ? ስጠኝ እንጂ የታለ? እሱም አውቀው ምንም ነገር እኮ አልገዛውልሽም። ከትውስታ መልስም እሷን እህቷ አንድ ሀሳብ ያመጡና በነጋታውም አራቱም ለመዝናናት ይወጡና አንድ ሆቴል ላይ ያርፋሉ። ሁሉም የየራሳቸው ክፍል ይሰጣቸውና ታንግ እሱ ጋራ ቦርሳዋ ስደርሳቸው ለማምጣት ትሄዳለች። እሱም አንድ እጁ ስተጎዳ አልጋውን ለማልበስ ሲቸገር እሷ ታግዘዋለች። እሷ ግን አስተካክለዋለሁ ብላ ውስጥ ገብታ ትቀራለች። እሱም ዚፑን ዘጋባትና ለመውጣት ስታገል እያያት ይስቃል። በሌላ በኩል ደግሞ ሚሚ ሆስፒታል ስትሄድም ዶክተሮቹ ጃንግ ለተወሰነ ጊዜ ፍቃድ እንደጠየቀ ስትሰማም ከታንግ ጋር እንደሄደ ይገባትና በቅናት ትነዳለች። በትውስታም ታንግ ለሱ የሚያምር ስጦታ ትሰራለታለች። ሚሚም ከጃንግ ጋር ሲቀራረቡ ደስ ስለማይላት ስጦታው እንደሚያስጠላ እሱ ላይ ወደው እንደሚችል ብትነግራትም እሷ ግን ትሄድና ትጠዋለች። ከትውስታው መልስም አራቱም ደስተኛ ሆነው ይዝናናሉ። ታንግንም ድሮ የተፈጠሩት ነገሮችን በሙሉ መርሳት እፈልጋለሁ፣ እንደገና መጀመርና ከአንተ ጋር መሆን እፈልጋለሁ። ይህንን ሰማን በጣም ደስ ይለውና እኔም እወድሻለሁ። እስከ ዛሬም በመሃላቸው የነበረው አለመግባባት ይፈታል።
በቀጣዩ ቀን ጠዋት ሚሚ ወደ እሷ ትመጣለች። የሆነ ፋይል መስጠቻት። በአንቺ ምክንያት እጁ ላይ ስለደረሰበት አደጋ ከዚህ በኋላ ቀዶ ጥገናዎችን ማድረግ አይችልም። የወደፊት ህይወቱን አበላሽተሽዋል ስትላት ታንግ በጣም ትደነግጣለች። አዝናም እሱን ለማግኘት ሄዳለች። እንዳየችው ማልቀስ ጀምርና ሁሉም አንተ ላይ የተፈጠሩት ነገሮች በእኔ ምክንያት ናቸው፣ እባክህ ይቅርታ አድርግልኝ፣ ከጎኔ እስከሆንሽ ድረስ ሁሉም ደህና ይሆናል ይላትና ሚሚም እዛ ሆቴል ትሄድና ለጃንግ ደውላለት የውሃ ገንዳው ጋራ ነኝ፣ እዛ እንገናኝ፣ እጠብቅሃለሁ፣ እሱ እንደደረሰ ግን እወድሃለሁ ስትለው እሱም አይ እኔም ወዳ ሴት አለች፣ እሷም ታንግ ናት። ይህንንም መቀበል ስለማትችል ወደ ውሃው ዘላ ትገባለች። እሱም እሷ ሊያድናት ሲሄድም ታንግ አይታው ትነዳለች። በነጋታው እንደተናደደች አይቶ ምን እንደሆነ ሲጠይቃት ምን ላይ እንደምትፈልግና ከዚህ በኋላ አብሮ መሆን እንደማይችሉ ነግራው ትሄዳለች። ታንግም ከሸዋን ጋር በሊፍት እየሄደች ይህንን እድል ተጠቅሞ እንደሚወዳት ሊነግራት ሲለም ሊፍቱ ይከፈትና ጃንግ ወደ ውስጥ ይገባል። በመሀልም ሊፍቱ ይበላሽና ጃንግ እሷ እንዳትጎዳ ቅፋታል። ሸዋንም ይህንን ሳይ በድጋሚ ይቅናል። ከዛም ሊፍቱ ይሰራና ሸዋን እጇን ይዘዋት ይወጣል። በሌላ በኩል እህቷ ከድሮ ባለቤቷ ጋር ትገናኛለች። እሱም ሲንከባከባትና በትህትና ሲያዋራት የጃንግ ወንድም እያያቸው ይቅናል። እሷም እንደዚህ አትሁን፣ እኔ ሚስት አይደለሁም፣ ከዚህ በኋላም ሊሆንም አልችልም፣ ስለዚህ ከዚህ በኋላ ታግኘኝ። የጃንግ ወንድምም ያለችውን ሰማ በጣም ደስ ይለዋል። ታንግም ከብዙ ጊዜያት በኋላ መድረክ ላይ ትቆማለች። ይሄ ኮንሰርትም ወደ ስራ መመለሻ እድሏ ስለሆነ መገኘቱ አስፈላጊ ነበር። ሁሉም ነገርን በሰላም እየሄደ ያለ ማይኩ መስራት ያቆማል። እሷም ግራ የተጋባችው ያለ ተፎካካሪዋ ማይክ ይዛ ወደ መድረኩ ትመጣና መስፈኗን ትጀምራለች። ሁሉም በግርምት ማየት ይጀምራሉ። ታንግ ምንም ማድረግ ስላልቻለች ከመድረኩ ትወርዳለች። ሚሜም ስትመጣ የዚህ ሁሉ አቀናባሪ እራሷ መሆኗን ትረዳለች። ሚሜም በአንቺ ምክንያት ሁሉም ነገር አጥቻለሁ፣ እናሁን ደግሞ በተለይ ያለሽ ነገር በሙሉ አንድ ባንድ ወስድብሻለሁ ስትላት ታንግ በድንጋጤ ምንም መናገር ያቅታታል። ሸዋንም ወደ ሚሜ መጥቶ ያዋራታል። እሱ ምክንያቱ ባይታወቅም እስከዛሬ ከሷ ጋር ነበር የሚሰራው። ከዛም ታንግ ለማንም ምንም ሳትናገር ከቦታው ጠፋለች። ሸዋንም መጥፋቷን ሲያውቅም እሷን ሁሉም ቦታ መፈለግ ይጀምራል። እሷ ግን ሄደች ወደ ድሮ ቤቷ ነበር። እዛ ተቀምጣም ከሚሜ ጋር የተነሳችውን እያየችው ያሳለፉትን ነገር በሙሉ ታስታውሳለች። ሁሌም ጓደኛሞች እንደሚሆኑ ቃል የተገባቡትንም ታስታውሳለች። እንዴት እንዲህ ሊሆኑ እንደቻሉም እያሰበች ታዝናለች። እዛው ላይም ጃንግ ይመጣል። እሱም እየፈለጋት ስለነበረ እዚያ ያገኛትና አታስቢ፣ ምንም ቢፈጠር ሁሌም ከጎንሻለሁ እያለ ለማረጋጋት ቢሞክርም እሷ ገንዘብ ምትለዋለች። የድሮ ካሜራ ማውጥቶ እየሰጣት ይህንን ከፍተሽ ካየሽው ለሁሉም ጥያቄዎችሽ መልስ ታገኛለሽ። እሷም ከፍታ ማየት ትጀምራለች። ቪዲዮ ላይ ምስል እየዘፈነች ከኋላ ሆኖ ይቀርጻታል። በዛው ሰዓት ምስሉን ጭራሽ አታውቀውም ነበር። ያን ቪዲዮ ከቀረጻት ከቀናት በኋላም ወደ እሷ ትምህርት ቤት ይዘዋወራል። ምክንያቱም እናቱ ታማሚ በመሆኗና አባቱ ለእሷ አባት ስለሚሰራ ወደ እሷ ቤት በመምጣቱ ነበር። ያን ቀንም ባሰቄ ልብስም ካያት በኋላም የበለጠ እየወደዳት ይመጣል። አብሮ ብዙ ጊዜ ማሳለፍም ይጀምራሉ። አንድ ቀንም መንገድ ላይ ምግብ ሲበሉ አባቱ ያቸውና እሷ የመጣችው ከሀብታም ቤተሰብ ነው፣ እኛ ደግሞ የእነሱ ተቀጣሪ ነን፣ እናንተ አብራችሁ መሆን አትችሉም፣ እኔም ስሬን አጣዋለሁ ብሎ ሲያስጠነቅቀው እሷም መውደድ እንደሌለበትና ከእሷ መራቅ እንዳለበት ይወስናል። ግን ቢሆንም እያንዳንዱ የምታሳልፈው ነገሮች ይቀርጻት ነበር። ይህንንም ስታይ ምን ያህል እንደሚወዳት ትረዳለች። እሱም ከሚሜ ጋራ ምንም አይነት ግንኙነት እንደሌለው ይነግራትና በማላቸው ያለው ችግር ይፈታል። ከዛ ሚሜ ሁሉም ነገር ስትናዘዝ ድምጿ እንደቀዳቻት ትዝ ይላትና እሱም መጠቀም እንችላለን ብላ ስልኳ ላይ ስታየው የቀዳቻት ድምጽ ግን አልነበረም። እነሱም ማለጠፋው እንደሚችል ማሰብ ጀምራሉ። እሱም አንድ ሀሳብ ይመጣለታል። በሌላ በኩል ተፎካካሪዋ ስለ ታንግ መጥፎ ነገሮችን መናገር ትጀምራለች። ታንግ ስራዬን ለማበላሸት ብዙ ጊዜ ሞክራለች፣ ሰዎችንም ለብዙ ጊዜያቶች ታታልል ቆይታለች እያለች የተናገረች ሳይታሰብ ታንግ በቦታው ከነጃንግ ጋር ትገኛለች። የበፊት ቪዲዮዎቿንም ከፍታ ለሁሉም ማሳየት ትጀምራለች። በቪዲዮውም ታንግ ከልጅነቷ ጀምሮ እንደምትዘፈን ታዋቂ ከመሆኗ በፊትም ችሎታ እንዳላት ታሳያቸዋለች። ከዛም ማንነተኛና ማንሸተኛ እንደሆነ ሁሉም ይረዳሉ። ማታ ላይም ከብዙ ጊዜያቶች በኋላ በማሸነፋቸው ተሰብስበው እያከበሩ ያለ ሚሚ እንገናኝ ብላ ቴክስት ታደርግላታለች። ሲገናኙም እሷ በጣም ተጸጽታ እያለቀሰችም ላረኩት በደል በሙሉ ይቅርበኝ፣ ምን ያህል ገፍቼሽ እንደሄድኩኝ አሁን ነበር የተረዳሁት፣ ለአንዴና ለመጨረሻ ጊዜ ብቻ ይቅርበኝ። እሷም እያለቀሰች ይቅር ብዬሻለሁ ጓደኛዬ ብላ ይተቃቀፋሉ። በኋላ ላይ ሸዋንን ለመጠየቅ ወደ ሆስፒታል ሄዳሉ። እሱም እንዲሆነበት ምክንያትም ተፎካካሪዋ በንዴት አንገል ትጎተታት ስትሞክር እሷን ለማትረፍ በመሃል በመግባቱ ነበር። ማታ ላይም ጃንግ እሷን ወደ ቤት ሊወስዳት ሲልም ሸዋንም እባክሽ አትሂጂ፣ ገና እኮ አልዳንኩም። እሱም እሷን ለማትረፍ ሲል ስተጎዳ ጥፋተኝነት ተሰምቷት ወደ ቤት ይዛውን ለመሄድና እዛው ልትንከባከበው ታስባለች። ከቀናት በኋላም ከሚሜ ጋራ ትገናኝና
አሁንም ከኔ የደበቅሽው ነገር አለ። ከዚህ በፊት በመሀላችን ምንም ነገር አንደባበቅም ነበር ስትላት፣ እሷም ሸዋ እንደምታስቢው አይነት ሰው አይደለም። ሁሉንም ተንኮል ውስጥ ሆኖ ሰራ የነበረውና የድምፅ ቅጂውን የሚያጠፋው እሱ ነው። ሀሳቡም አንቺ ሁሉንም ነገር ስታጭ ከእሱ ጋር እንደምትሆኝ ነበር ብላ ስትነግራት፣ ታንግ ያልጠበቀችው ነገር ስለነበረ በጣም ትደነግጣለች። ስልክ የሚደወላትና ስትሄድም እራሱ ነበረ። ይዟት ይወጣና ወደ አንድ ቤት ይዟትም ይገባል። ክፍሉ በሙሉም በሰው ፎቶዎች የተሞላ ነበር። እሱም ተማሪ እያለን ጀምሮ ነበር የምወድሽ፣ አንቺ ከማንም ጋር አስተውኝ ማየት አልችልም፣ እባክሽ አብረሽኝ ሁኚ፣ ይሄ እኮ ፍቅር አይደለም፣ አሁን ሂድበት ተወኝ ብላ ተውጣ ስተለጇን ይዛትና መለመን ጀምራል። ነገሮች ከመባባሳቸው በፊትም ጃንክ ይደርስና ሸዋምን መደብደብ ጀምራል። እሷም ታስቆመውና ተያይዘው ትተውት ይወጣሉ። ከቀናት በኋላም የጃንክ ወንድም እህቷ የተወቹ መስሎትም ተስፋ ቆርጦ ወደ ሌላ ሀገር ሊሄድ ሲልም እሷን መታግባይ ብላ ጠይቀዋለች። እሱም ይደነግጥና በፍጥነት ሄዳል። እሷን ፈገግ ብላ እሱ መከተል ትጀምራለች። ከብዙ ዓመታት አለመግባባት ስቃይ በኋላም ጃንክ እንድታገባው ተንበርክኮ ይጠይቃታል። እሷም በደስታ እሺ ስትለው እያሳየን ፊልሙ ይጠናቀቃል።